ገብቼ ቤቷ ስታስተናግደኝ በክብር ነው። ኢቭል ሰዎች ሌላ መንገድ እንኳን ፈጥረው ሊሳደቡ ሲሉ የምታስተካክልበትን ተውት የኔን ጉዳይ እያለች የሚያስከስሰውንም ነገር የምታልፍ ልጅ ነች። ስለዚህ እንዴት እንዲሉሻል ብለው የሚቆሰቁሷትን በርቺ በርቺ የሚሏትን ሰዎች በማድረግ እንጂ መጀመሪያም ቢሆን ኖሮ በትህትና ብትጠየቅ እንዲህ ባልመጣ ማለት ነው። ሚዲያ ላይም ስንኖር ሰዎችን አሳንሰን ሰድበን ተናግረን አይደለም እኮ እውነት እንዲነግሩን ማድረግ ያለብን። መስመሩን መከተል አለብን። እባካችሁ ተባበሩን፣ እንደዚህ እንደዚህ ነው ብላ ሪያሊቲውን ነው የምንጠይቀው። ከፍ ዝቅ አድርገን በመናገር ውስጥ አይደለም የበደሉ ሰዎችን ልናርገኝ የምንችለው ማለት ነው። ቴንኪዩ ተስፋ ቹቹ የፉክክር የምስክር እድል ምናምን ይሄ አይደለም። ምክንያቱም አይደለም እኛ እንዲያውም ቅድም የወጣሁት ማለት ነው ፍቅዬ የልጅቱ ሲንተሲስት እርዳታው ሲጀመር ጥሩኝ ብዬ ነው። ይሄ ነገር እንዳይቀጥል ፈልጌ ነበር። ተስፍሽዬ በዚህ አጋጣሚ ስላገኘው ደስ ብሎኛል። ገስት ላይ ቤተሰብ ነን፣ ያው እዛ አሰበ ተፈሪ ጎረቤት ነን ከቤተሰቦች ጋር። ወንድም አለም እዚህ ዳ ውስጥ ገባ። አንተ ስማርት ነበርክ እንደ ፍቄ። ነገር ግን እኔ ማለት የምፈልገው ሌባዋም እንድትያዝ እንፈልጋለን። ይህን ሁሉ ሰው አውቁ ስለሄደችው፣ እችኛዋ ደግሞ እውነታው እንዲጠራላት እንፈልጋለን። እንደውች ሴትዮች ሳጂ ሁና ካልተገኘች የሚያውቃት ሰው ብዙ ሰው ስላለ፣ በባሏ በኩል ያለ ሰው ትልቅ ሰው ስላለ ትልልቅ ሰው እሷ ስማርት ሁና የምትናገረው ሰው የምታከብረው ያላት አብራው ያለችው ሰው በጣም የተማረ እሷም የተማረች ስለሆነች ነው። እናንተን አክብራ እዚህ የሀገሬ ሰዎች ተሰቃዩ ብላ ነው ሁሉንን ጥላ መልስ መጀመሪያ ሌላው ሲጮህ እንደውም እያስተካከለች አይ ነው የተገፋ ሰው አለ ማሳወቅ አለብኝ መርዳት አለብኝ ብላ እምቢ ብላ የነበረውን እናንተ ስትመጡ እንደገና ሸብረክ ብላ ራሷን ማጋለጥ የጀመረችው ለእናንተ። ስለዚህ እንዴት ነው ተሰድባለች፣ ሞራል ተነክታለች፣ ስራዋን ሁሉ ለማበላሸት ተደርጓል። ተስፍሽ እቺ ልጅ ሁና ካልተገኘች እንዴት ነው የምትካሰው? ቤላም ብላለች አንቺ ትመስያታለሽ፣ አንቺ ሁነሽ ከተገኘሽ ግን እኔ ነኝ የማደርገው ማውቀው ብላታለች ነው የሚባለው። ትክክል ናት ቤላዬም። ስለዚህ እናንተም እየጣራችሁ ነው፣ ትልልቅ ሰዎች ናችሁ፣ ብዙ ስራ የሰራችሁ ናችሁ። ሌባውን አውጡ። በዚህ መሀል ቆይ ከእሷ ጋር ጭቅጭቅ ሲፈጠር ሌባ እንዳይሸሽ ነው ነው የሚፈልገው። በጩኸት ምክንያት ያችኛዋ እንዳትጠፋ ውሃ ቢወቅቱ ትንቦጭ እንዳይሆንብን ወደኋላ እየተመለ ይህን ከ3 ቀን በፊትም ዛሬም ትናንትም ልናወራው ነው። ስለዚህ አሁን እነ ጃጓርም ይሄዱ ያሉበት ቅልቦችንም ጭምር ተስፍሽም እየተናገረ ያለው ራሷም ደግሞ ትናንት ጀምሮም ስትል ስለነበረ የእውነት ለመናገር ሳጂም ኦኬ 70% አይደለም እኔ ከዛም በላይ ነው ሄዳለች እና የቀረች በዚህ ደረጃ ነው። ኦኬ ሶሻል ሚዲያው ላይ ያለው ስሜት ነው ብላ በራሷ ፍላጎት ለምታደርገው ነገር እንጠብቃለን። ከዛ በኋላ ይህን ጉዳይ በተለይ ግን ጃጓርም ቤንጃም መብረቁም ሌላም አንዳንዴ ጩኸት በነገራችን ላይ ሰውን የሆነ ነገር ለማምጣት ይረዳል። ሶሻል ሚዲያ ላይ ያለው ቦታ ሰው ከመጣ በኋላ ግን ከጮህን ደንብሮ ከበረረ በኋላ በረረ ነው፣ ማግኘት የማይቻልበት ነው። ለእርዳታም የመጣውን ሰው በዚህ ጉዳይ ላይም ሊያስብ የፈለገውን ወይም ደግሞ ሌላም ተንኮል ይዞ የመጣው ሰው ጥቅምን ፍለጋ የመጣው ሰው ሁሉም ከጨፈለቅ ነው ዋጋ የለውም። ለመለየት ሊከብድ ይችላል። ማንም ሰው እኔ በዚህ ጉዳይ ላይ የፈለገውን ተናገረ ብዬ የሚሰማኝ ነገር ለእኔ የለም። ግን ባየሁት ወይም ደግሞ የሆነ ነገር አይተ በምታውቀው ነገር ላይ ምስክርነት ስትሰጥ አይደለም ብሎ ሰው ከተከራከረ ወንድም አይደለህም ብሎ የሚከራከር ሰው ሊመጣ ይችላል። ሴት ሆነ ሴት አይደለሽም ወንድ ነሽም የሚል ሰው ሊመጣ ይችላል። ገልጠን አናሳይም እንግዲህ። ከዛ ውጭ ግን የዚች ልጅ ጉዳይ ባለው አግባብ ባለው መንገድ ሄዶ ትልቁ ፖይንት ተስፍሽ ነክቶት ነው ያለፈው። እኔ ግን በደንብ የምናገረው ጃጓር ማለት መቸለታም መብረቁም ሲል የነበረው ዱባይ ነች፣ ቦታው ሁሉ ይታወቃል። አዎ ኢቃማዋ ከታደሰ እች ሴት ዱባይ ነች። እንግዲህ ኢቃማዋ ታድሶ ፓስፖርት ታድሶ ኤቭሪቲንግ ካለ ዱባይ ላይ ብቻዋን አይደለች። የሚያውቁ ሰዎች አሉ። ገፍቶ ከተሄደ እነዛ ሰዎች የሚሸፍኗት ሰዎች መውጣታቸው አይቀርም። ሸፍነው ያስቀመጡ ሰዎች አሉ። እውነት
የ57 ሚሊዮን ብር የበላች ሴት ህግ ባለበት ሀገር ላይ እኔ አይደለሁኝ የምትፈልጉ ብላ አደባባይ ላይ ቆማ ታያታለህ። እንደው ሎጂካል በቃ ይሄ አንዳንዴ አይምሯችንን ክፍት አድርገን ስናይ የቆለፉልባት ሰዎች፣ ምግብ የሚያቀብሏት ሰዎች፣ እንዳትወጣ ሜካፕ የሚሰሯት፣ ስትወጣ የሆነ ነገር የሚያደርጉ ሰዎች፣ ኤምባሲም ለጉዳይ የምታስፈጽሙባት፣ ትራቭል የምታደርግ ከሆነ ይዝን ሁሉ ብር ይዛ መቼም እንግዲህ እስረኛ ሆና ቤት ውስጥ ዝም ብላ ተዘፍዝፋ አትቀመጥም። ይህን ሁሉ የሚያደርጉላት አጠገቡ ያሉ የሚያውቋት ሰዎች አሉ። ዛሬ በሌላ መንገድ ሊሸፍኑት ይችላሉ። እሱ ላይ እንደው መረባረብ ነው በተቻለ አቅም። ምክንያቱም ጊዜ በሄደ በተለያየ ነገር ላይ የሚመጣ ነገር ሊኖር ይችላል። በእኔ በኩል ግን ያረጋገጥኩት ማህሌትንና ሳጂን ሁለት የተለያዩ ሰዎች ናቸው ለማለት አይደለም። ማህሌትን ስለማላቃት ለዛ ተናግሬያለሁ ፊት ለፊት። እኔም የማቀርበው አንድ ነገር ሳጂ ኖርዌይ ያለሁት ብላለች። ኖርዌይ መኖሯን ኮንፈርም አደርጋለሁ ነው ያልኩት። ብሄድም የማደርገው ያንን ነው፣ አትሂድ የሚለው ነገር ስለነበረ። ሁለት ደግሞ ለመሄድም እንኳን ለመጻፍ ብል ፎሎ ስላልመለሰች መጻፍ ስላልቻልኩ ነው። ስለዚህ ይሄንን ነገር በዚህ መንገድ እንድትረዱ ትፈልጋለሁ። ይህንን እየሰማ ከሆነ መብረቁም በዚህ መንገድ እንድታዩ ፈልጋለሁ። አንድ ደቂቃ ፍቀድልኝና ልተኛ ልወጣ ነው። ፍቄ እንዳትወጣ 2 ደቂቃ ትሰጠኛለህ። እዚህ ጋር ያየኸው ልጅ ህፃን ልጅ ሰኞ የማክሰኞ ኦፕራሲዮን ማድረግ አለበት። 150 ሺህ ብር ይፈለጋል። ይሄ ልጅ እህቴ ጥያቄሽን በመጀመሪያ ማንም ሰው የሆነ ነገር ተጠርጥሮ እንትን ሲል በየትኛውም ነገር ሊጠየቅ ይችላል። ሲጠየቅ ያንን ይመልሳል። ካረጋገጠ በኋላ በቃ እዚሁ ሚዲያ ላይ ነው የተነሳው። ስሟ ሚዲያው ላይ ነው ያለውን ነገር እንትን ያለው። እኔ እዚሁ ሚዲያው ላይ ነው ካረጋገጠችልኝ በኋላ ይቅርታ የጠየቅኩት። ይቅርታ ለመጠየቅ እንኳን እንትን አላልኩም። ይቅርታ የጠየቅኳት ለምንድን ነው እነዚህን ነገሮች ማድረግ በምትችልባቸው ጊዜያቶች ጊዜ ስለገደለች እባክሽ ብዬ ቤቴ ጠርቻት ሳትመጣ ቀርታ ከዛን በኋላ ሰምታ በሌሎችም እነቤላንም አደራ ብለን ልከናቸው ቃላቸውን ጠብቀው አድርገው ስለወጣችልን ቴንኪዩ። የፈለግኩት ይሄንን ነበረ። አሁን ኦስሎ እንደሆንሽ እና እዛ ኖርዌይ እንዳለሽ አረጋግጠሻል። አቅጣጫዬ ወዴት እንደሆነ በራሴ መንገድ ተረድቻለሁ። ቤተሰቦች ግን ሎሚ በሎሚ ያደረጉት ጥምቀት ነው እንዴ? ታፕታፕ አርጉ እንጂ። አዎ በቃ ማለት ታፕታፕ አርጉ በላቸው እንዴ። ኧረ ነውር ነው። ኮመንቱን እንዴ እሺ አንዴ እንትን አታደርገው። በነገራችን ላይ ሎሚ የቆሸሸውንም ያጸዳል፣ አስተሳሰብንም ይቀይራል። የሎሚ ፋሚሊ ማለት የመልካም ፋሚሊ ነው፣ የአንድነት ፋሚሊ ነው። ዘር ከዘር የማይለይ ለእውነት የሚቆም ለሀቅ የሚቆም በስራ የሚደጋገፍ ለተበደለም የሚቆም ፋሚሊ ነው እና አምፕራውድ በልጆቼ ደግሞ እኔ ስወጣ ይሄድላቸዋል፣ ይወጣሉ ተከትለው። ለመሆኑ ብቻ ሳይሆን ጉዳዩ ሎሚ በሎሚ ያደረጉት የያዝነው ትልቅ ቁም ነገር ነው። አቁ ምንድነው የፈለኩት ምንድነው ለልጆቹ ማለት የፈለኩት እህታችን ሳጂን የተማረች ነች፣ አስተዋይም ሰው እንደሆነች እኔ ካነጋገሯም ካደረገችውም ነገር መቀራረብ ነው ያልተቻለው የነበረው። መጀመሪያም እኔም በክብር ነበር ቤቴ ጠርቼ እንዳትሰደብም እንደው በግልም የጠየኳት የነበረው። ያንን ሳታደርገው ስትቀር የተፈጠሩ ነገሮች ይሉ ማንም እኔ ቤት ማንንም አልሰደበም። ራሳቸው ፋሲካም ራሷ በነገር ጦዛ መታ ራሷ ተሳድባ ጀምራ ሰደበኝ ያሰደበኝ ትልና እዛ ደግሞ ተስፍሽ በጣም በተስፍሽ እናዝናለን ምናምን እያሉ ያጨበጭባሉ ማለት ነው። ምድር ካድሬ ጥርቅም ማለት ነው። ስለዚህ እንትን አይደለም መሆን ያለበት። ሚዛናዊ ከሆነ ሰው እንዳይሰደብ መሳደብ የለበትም። ተግባባን አይደል? እኔ ራሴን ሳከብር ነው ሌላው የሚያከብረኝ። እኔ ሰዎችን እየተሳደብ ሰዎች በጥሩ ነገር እንጠብቁኝ። ቤቷን ከፍታ እስኪ በቃት ተሳድባ ጨርሳ እኔ ቤትም መታ የምትችለውን ነገር ሁሉ ተሳድባ ኧረ እባክሽ ተረጋጊ እያለን ስንት ስንለምናት የነበረች ልጅ አሰደበኝ አስገረፈኝ ምናምን ብላ እንትን ትላለች ማለት። ስለዚህ አሁንም ሳጂ በእርግጠኝነት አሁን የቀረቧቸው ሰዎች ፖዘቲቭ እንደሆነን ተረድታለች። አትሊስት የምንጠይቃትን ነገር ታደርግልኛለች ብዬ ተስፋ አደርጋለሁ። የምፈልገውን መረጃ ድረስ የምፈልገውን ፕሊስ። ሀቢባን አምናት ነው አይደል የሰጠችው? በቃ የምታምናቸው ሌሎች ሰዎች አላ ፕሊስ ኮንፊርም አድርጉልኝ ያንን ነገር በይፋ የምንጠይቃትን ነገር። አሁን ለእነዚህ ለተበደሉ ሰዎች ስለሆነ የቆም ነው። የተበደሉት ሰዎች እንዲደረግልን ብለው ሲጠይቁ እንጠይቃታለን። ያ ማለት ግን እያሳነሰናት እያስጨነቅናት ምናምን አይደለም።
ስለዚህ ባለው ነገር እንደ ሰው የምትተባበረ ልጅ እንደሆነች ተረድቻለሁ። መጀመሪያ ማመጣጣችሁ ነበር ያለችው ያንን ነገር የሶራ ችግር የለውም አልፏል። አሁንም እነዚህን ሰዎች አስቦ የሚለው እያወራን ነው። ዶክመንት የምንፈልገውን ነገር እንጠይቃታለን። በፍቃደኝነት ነው። ከፈለገች ነው፣ ካልፈለገች እዛ ኖርዌይ እንደሆነች አውቀናል። አሁን በቃ እሷ ነች ምንል ከሆነ እኮ እዛም ኖርዌይ ደግሞ ክስ መመስረት ነው። ምንም የተለየ ነገር የለውም። ነጭ እሷ ካልን እናንትን ከወሰንን የከሳሾቹ ኖርዌይ እንዴት መጠየቅ እንችላለን? ኢትዮጵያ የሆነን እንዴት ኖርዌይ ሀገር ላይ እቺ ልጅ ደግሞ በትክክል ተጠይቃ ዶክመንቷ ተይዞ ኖርዌይ ላይ ኦስሎ ላይ ታይታለች የሚለውን ቪዲዮ ሪከርድ የተደረገውን ተልኮ እቺ ልጅ እንዲነች ራሷን ማንነቷን አይዴንቲቲዋን ቀይራ ነው ብሎ መክሰስ ይቻላል። ሰው ሲምፕል ባለበትንም ማናገር ይቻላል። ስለዚህ እሷነች ካልን እዛ እሷንም እንዴት መክሰስ እንዳለብን እንጂ እንትን አይደለም። በፍቃደኝነት ግን ተባበሬን ያልናትን ነገር አድርጋለች፣ ወጣ አሳይታለች። እባካችሁ እኔ እዚህ ነው ያለሁት ብላ በደንብ እኔ 100% ላምን በሚችለው በተሰጠኝ አስተሳሰብ የራሴ አስተሳሰብ ራሴን ያለኝ ላምን በሚችለው ነገር አስረድታኛለች። 4 ነጥብ። ችግር የነበረውም የደበቋት ሰዎች ወር ደግሞ አትሄጂ እነሱ ጋር ሲሆን መረጃ ጠያቂና አወጣጭ ናቸው። ሌላ ቤት ሲሆን ግን መረጃ አይወጣም። በቃ እሷ ስትሆን ትክክል፣ እዚህ ጋር ሲሆን ደግሞ ትክክል ያልሆነ ነው። እንደዚህ ስኖ ወርክ ላይክ ዳት። በቃ እያንዳንዳችን የምናደርገው ህብረተሰብ እያገለገልን ነው ካልን የኔም ቤት ሲከበር የሌላውን አከብራለሁ። ማንም ጋር አልሄድም። እኔም ከዚህ በኋላ ማንም ጋር ሲጠራኝ ማለት ነው። ስጠራም በውስጥም መልእክት አቢባም ልካልኝ ነበር። አልመጣም ያልኳትኝ ንቅያት አልነበርም። ድሮ በጠራችኝ ሰዓት እየሮጥኩኝ ሄጄ ስመልስላት፣ እኔ ግን ስፈልጋት መታጠቅም ማን ስለሆነች ነው እሷስ ማትመጣው? መጠየቅ ካለባት መጠርጠር ያለበት ሰው እኔ ተጠርጠሬ በቤቴ እየተጠየቁ ሰንበዴ እዛ ጋር አትጥሩኝ ምናምን በሚለው ድራማ ውስጥ መቆየት አንችልም። ዳትሴት ከዚህ በኋላ ደግሞ ማንም እኔ ሶሻል ሚዲያ ማውቃችሁ እንጂ እኔ ልጄ ነው ጓደኛዬ፣ የልብ ጓደኛዬ ልጄ ነው። ከዛ ውጭ ሁላችሁንም ሶሻል ሚዲያ ነው ማውቃችሁ። እያንዳንዱ እውነት ላይ ግን እውነት እያለን እኔም መዋረድ ከሆነ ያጠፋሁት ነገር ካለ ለህዝብ ይፋ እያወጣችሁ ስቀሉኝ፣ እዚህ መኖር ከሌለብኝ ማለት ነው ሚዲያው ላይ። ከዛ ውጭ ግን እያንዳንዳችሁ ከዚህ በኋላ ለምታደርጉት ነገር ዝም ብሎ የሚያልፍ ሰው የለም። ዛት ሴት 4 ነጥብ። ስለዚህ አመሰግናለሁ ፍቄ። ቴንኪዩ ስላ አትውጡብኝ። 1 5